ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ሀፓ ሬዲዮ እና ዩቲዩብ ተከታታዮች ከምንጮቻችን ለአዲስ አበባ ነዋሪዎችና ለወሎ ሕዝብ የቀረበ የጥንቃቄ መልእክት አለን። ዘረኛው ግልገል ፋሽስት አብይ አህመድ ምርጫ ባለው ልግጫ እንዳሰበው ሕዝብን ለማደናገር የሞከረው አለመሳካቱ ገሃድ ከወጣ ሰነባብቷል። አገዛዙ ፕሮፓጋንዳ በመስራት የተሰማራባቸው ሚዲያዎች ሁሉ በተለይም ፋና ቴሌቪዥን አለልክ ባስተላለፉት በሬ ወለደ ታሪኮች ለምሳሌ ምርጫ ለመምረጥ ከለቅሶ ተነስቼ መጣው፣ ምጥ ቢመጣም ከምርጫ አይበልጥም፣ ከሆስፒታል አልጋ ተነስቼ መጣው የሚሉ ትርክቶች በሙሉ የስርዓቱን ቂላቂልነት ያጋለጠ ብቻ ሳይሆን አገዛዙ ህዝብን በምን ልክ እንደሚገምተው የታየበትና የፕሮፓጋንዳው ቅርሻት መልሶ ስርዓቱን ኪሳራ እንዳከናነበው ከውስጥ ምንጮቻችን ተረድተናል። ይህንንም ኪሳራና ተያይዞ የሚመጣውን የህዝብ ቁጣ ለመሸፈን ሲባል የአርሲን የ101 ዓመት ዕድሜ ያለውን ቤተክርስቲያን ማቃጠላቸው ተዘግቧል። ሆኖም ግን አርዕስት እናስቀይራለን ብለው ያነሱት ፍጅት የኦርቶዶክስ ምዕመናንን ያስቆጣ መሆኑንና አገዛዙ ከወላጅ አባቱ ወያኔ የተረከበውን አማራውን ህዝብና የኢትዮጵያ ኦርቶዶክስ ቤተክርስቲያንን የማፍረስ ተልዕኮ በትግል ካልተገታ አገዛዙ በርኩስ ስምሪቱ እንደሚቀጥልም አሳስበዋል። እርኩሱ ኮሎኔል ነኝ ባይ የፈጠረው ስርዓት ሰው በላ ነው ብሎ የህዝብ ልጅ በማመኑ ይህን አገዛዝ ህዝብ በዝምታ እንደማያልፈውና የፕሮፓጋንዳው ጨዋታ የፈለገ ቢመጣ የስር ነቀሉን ለውጥ ፍለጋና ህዝባዊው ትግል መልሶ እንደማይቀለበስ በበቂ ሁኔታ ተገንዝበዋል። በተለይም ደግሞ በአማራው አካባቢ ዱር ቤቴ ያለው የህዝብ ልጅ ቲያትረኛው ፋሽስት ለአንዴና ለመጨረሻ ጊዜ መወገድ አለበት፣ የግፍ አገዛዝ ያብቃ በማለቱ ሙሉ ለሙሉ በሚባል ሁኔታ ምርጫ እስከናካቴውን በአማራው አካባቢ አለመደረጉንና የታሰበውን ምርጫ ላይ የተወዳደረው ባለ ስንዴ ምልክቱ እንክርዳድ አብቃዩ የአብይ ብልጽግና ብቻ መሆኑንና ሌላ አንድም የፖለቲካ ፓርቲ በአማራ አካባቢ ድምፁ እንዳልተሰማ ተዘግቧል። ስለሆነም አሸጋጋሪው ኮሎኔል በዋናዋ የምኒልክ ከተማ አዲስ አበባ ሊቀጣጠልበት የሚችለውን አመፅ በመፍራት ከቀጣዮቹ ቀናት ጀምሮ የቤት ለቤት ፍተሻ እንደሚደረግ የውስጥ ምንጮቻችን አበክረው አሳስበዋል። ይህንንም ድርጊት እንደሚፈጸም ከተለያዩ ኤምባሲዎች ስርዓቱ መናገሩም ተገልጿል። የአገዛዙ ዋና ትኩረት ደግሞ የጦር መሳሪያን እንቅስቃሴንና ጸጉረ ልውጥ ሰዎችን ታርጌት ያደረገ ፍተሻ መሆኑን ነው። ስለዚህም ሲባል በተለይ ደግሞ አማራውንና ሌሎች አገር ወዳድ የሚኖሩበት መኖሪያ ቤቶች፣ የመዝናኛ ቦታዎች፣ በተለይም መጠጥ ቤቶች፣ የንግድ እና የድርጅት መጋዘኖች በአስቸኳይ እንዲፈተሹ ዘረኛው ኮሎኔል ትዕዛዝ አስተላልፏል። እንደ ምንጮቻችን ዘገባ መሰረት እርኩሱ ኮሎኔል አዲስ አበባ ውስጥ ፍተሻ የሚለው ለህልውና የመጣውን ፋኖን ሊያንበረክከው ስላልቻለና አይቀሬውን የከተማ ውስጥ ትግል ጊዜ ሊያራዝምበት ፈልጎ ነው ሲሉም ምንጮች ጠቅሰዋል። አያይዘውም ከፋሽስቱ ጋር ወግናችሁ የአዲስ አበባን ልጅ ለማስጠፍነግና ግብረ ስየል እንዲደርስበት በጥቆማና በአድርባይነት መስክ ላይ የተሰማራችሁ ከድርጊታችሁ እንድትቆጠቡ፣ አሊያ ግን ሂሳብ ይወራረዳል፣ የጠቆመበት ጠቋሚ ጣታችሁ ላይ ነገ ይጠቆምበታል፣ ከወዲሁ አደብ ግዙ ብለውም አስጠንቅቀዋል። ስለሆነም ሁሉ አገር ወዳድ ኢትዮጵያዊ የአዲስ አበባ ነዋሪ በሙሉ ጥንቃቄ እንዲያደርግ ሲሉ የውስጥ ምንጮች በድጋሚ አሳስበዋል። ዘግይቶ በደረሰን ዜና ደግሞ ለወሎ ሕዝብ የጥንቃቄ መልእክት ተላልፏል። እንደ ምንጮች ዘገባ መሰረት ዘረኛውና ሃይማኖት አልባው አብይ አህመድ በወሎ የአማራ ክርስቲያን ህዝብ ላይ የዘርና የሃይማኖት ፍጅት እንዳቀደ ተሰምቷል። ኮሎኔሉ ከሰሞኑ ቃል በቃል የተናገረው ነው ያሉት ምንጮቻችን የመጨረሻው ቀይ ካርድ ሙስሊምና ክርስቲያኑን ማፋጀትና ደም ማቃባት ነው፣ እዛው ይተላለቅ ሲል በስብሰባ መናገሩም ተጋልጧል። ለወሎ ንጹሐን ህዝብ የገዳይ ቡድን ለማደራጀት መሀል አዲስ አበባ ምሽት ላይ በታወቁ ያገዛዙ ደጋፊ ሆቴሎች ውስጥ በተለያየ ጊዜ ተሰባስበው ሲዶልቱ እንደነበር የጠቀሱት ምንጮች ስብሰባ በሚደረጉባቸው ሆቴሎች አካባቢ እግረኛና መኪና እንዳያልፍ በፌዴራል ፖሊስና አገዛዙን አስከታይ ቅጥረኛ ካድሬዎች እንደሚያስጠብቁም ተገልጿል። ይህም ሴራ እቅዱ እንዲሰምርም ገዳይና ቤተክርስቲያንን እና መስጊድን አንዳች ቡድን በህብረተሰቡ መሃል አሰርጎ እንዳስገባና ሙስሊሙ ህዝብንም ፋኖ ሊያጠፋህ ነው እያለ በማስፈራራት ህዝብን
ሊያፈራቅቅ እየተዘጋጀ እንደሆነ የተጠቆመ ሲሆን ይህንንም ያሳኩ ዘንድ ባለሀብቶች ሙሉ በሙሉ እንዲተባበሩ ፋሽስቱ ኮሎኔል ትዕዛዝ አስተላልፏል። እነዚህ ባለሀብቶችም ለሚያደርጉት አስተዋጽኦ ሁሉ ስርዓቱ በእጥፍ እንደሚከሳቸውና ለምሳሌ ከቀረጥ ነፃ ንብረቶቻቸውን እንዲያስገቡና ማናቸውንም ጥበቃ እንደሚያደርግላቸው ቃል ተገብቶላቸዋል። ስለሆነም ይህንን መረጃ ይዛችሁ የበኩላችሁን ጥንቃቄ አድርጉ ሲሉ መልእክታቸውን አጠናቀዋል። የቀረበውን መልእክት በአስቸኳይ ለወገኖቻችሁ ታደርሱ ዘንድ እናሳስባለን። በአስቸኳይ መረጃውን ሁሉም ኢትዮጵያዊ ይሰማው ዘንድም ሼር እንድታደርጉም በዚህ አጋጣሚ እናሳስባለን።